ኒውዮርክ ታይምስ የአሜሪካ መንግስት የፌዴራል ባለስልጣናትን ጠቅሶ እንደገለጸው ከሆነ በዚህ ሳምንት ቢያንስ በ7 የአሜሪካ ግዛቶች በሚገኙ የውሃ አቅርቦት ተቋማት ላይ ለተፈጸሙት ተከታታይ ሳይበር ጥቃቶች ኢራን ዋነኛዋ ተጠርጣሪ ናት ብለዋል። በሚኒሶታ ግዛት ብቻ ከ30 በላይ በሚሆኑ የውሃ ስርዓቶች ላይ ጥቃት የተፈጸመ ሲሆን በተጨማሪም በሚሽጋን እንዲሁም በሌሎች የአሜሪካ ግዛቶች በውሃ መሰረተ ልማቶች ላይ ኢላማ ስለመደረጉ ተሰምቷል። የአሜሪካ የፌዴራል ምርመራ ቢሮ FBI፣ የሳይበር ደህንነትና መሰረተ ልማት ኤጀንሲ CISA እንዲሁም ሌሎች አካላትም ከኢራን ጋር ቁርኝነት ያላቸው ሀከሮች በውሃ ማጣሪያና በሌሎች አስፈላጊ የሆኑ የመሰረተ ልማት ክፍሎች ላይ ትኩረት አድርገው ጥቃት እየሰነዘሩ መሆኑን አስቀድሞ ማስጠንቀቂያ ወጥተው የነበሩ በመሆናቸው ለእነዚህ የሳይበር ጥቃቶች ቀጥተኛዋ ተጠርጣሪ ኢራን ነች የሚለው ጉዳይ ሚዛን እንዲደፋ አድርጎታል። ምርመራው አሁን በሂደት ላይ ያለ በመሆኑና ይፋዊ መግለጫ ባይሰጥበትም የሳይበር ደህንነት ባለሙያዎችና የፌዴራል ባለስልጣናት ግን በግል ውይይቶችና በግል ባጋሯቸው መረጃዎች መካከል ጥቃቱ በኢራን ሀከሮች ስልት ወይም ስታይል የተፈጸመ መሆኑን ሲገልጹ ተደምጧል። ታዲያ ከዚህ ባሻገር ወይም ከዚህ ጉዳይ ጋር ተያይዞ በአንድ በኩል የኢራን የሳይበር ቴክኖሎጂ ምጥቀትን የሚያሳይ ሲሆን በሌላ በኩል ደግሞ ሀገሪቱ ከመደበኛው ጦርነት ወይም ኮንቬንሽናል ወርፌር ባሻገር የሳይበር ጦርነት ወይም ሳይበር ወርፌር ማካሄድ ላይ ምን ያህል ዝግጁነቷን የሚያሳይ እንደሆነ እየተነሳ ነው ያለው። ሆኖም ግን ያ ደረሰ የተባለው የሳይበር ጥቃት በኢራን መሆኑ የሚረጋገጥ ከሆነ ለትራምፕ አስተዳደር ጥሩ አጋጣሚን የሚፈጥርበት እድል ይዞ ብቅ ሊል ይችላል። ለምን ካላችሁ ኢራን የኒውክሌር ስጋት ከመደቀን አልፋ በአሜሪካ ዜጎች የውስጥ እንቅስቃሴዎች አገልግሎት ሰጪ ተቋማት ላይ ጥቃት ፈጽማለች መባሉ እንዲህ አይነት ጉዳይ የምንታገስበት ምክንያት የለም። ኒውክሌር የታጠቀች ደግሞ ምን ልታደርግ እንደምትችል ግልጽ ነው የሚልን ናሬቲቭ ተረክ ለመገንባት ለትራምፕ ጥሩ አጋጣሚን ይፈጥርላቸዋል። የመካከለኛው ምስራቅ ሽብርተኞችን የምትረዳው ዛሬም ቤታችን ድረስ የሳይበር ጥቃት እየሰነዘረች ነው የሚል ናሬቲቭም ትርክትም ለመገንባት ይረዳቸዋል። ጦርነቱ ደግፉ፣ በጀትም ልቀቁልን የሚሉበትም ምርጡ አጋጣሚ ለትራምፕ ሊያመቻች የሚችል ይሆናል። በዚህ መንገድ መመልከት ከቻልን ማለት ነው። በሌላ በኩል ግን ያው ቀደም ብዬ እንዳነሳሁላችሁ የኢራን አቅም በዚህ ደረጃ መወራት መጀመሩ የጦርነቱን መልክም የሚቀይር ጉዳይ ነውና በስፋት እንመለከተዋለን። በጦር ግንባር ላይ ከሚደረገው ፍልሚያ ጀርባ እየተደረጉ ያሉትን እንዲሁም የአሜሪካ ደጅ ድረስ እየሄዱ ያሉትን መሰል የጥቃት አይነቶች እንመለከታለን። አብራችሁን በመቆየት እንድትካተሉን ጋብዛችኋለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ። በፕሮግራማችን ላይ ያላችሁን ሀሳብ አስተያየት በኮመንት መስጫው ላይ አስቀምጡልን። በዚሁ አንድ መልእክትን እናስተላልፍ። የገበያ ሚዲያ የፖድካስትና የልዩ ጥንቅር ዓለም አቀፋዊ ጉዳዮቻችን ከነገ ጀምሮ በሌላኛው የገበያ ሚዲያ ቻናል ወይም በገበያ ኢንተርናሽናል ነው ወደ እናንተ የሚደርሱት። ዛሬ የመጨረሻው የገበያ ሚዲያ የዓለም አቀፍ ትንታኔ መረጃችን ወደ እናንተ የምናደርሰው በቀጣይ በዚያኛው ቻናል ላይ የምንገናኝ ይሆናል። እናንተም ወደዚያ በመሄድ ሰብስክራይብ፣ ላይክ እያደረጋችሁ እንድትጠብቁን በአክብሮት እንጋብዛለን። ገበያ ሚዲያ በሌሎች ሰፋ ያሉ ስራዎች መልሶ ከእናንተ ጋር ይቀጥላል። ከነገ ጀምሮ ግን እንዳልኳችሁ በዚያኛው ሌላኛው የገበያ ሚዲያ የዩቲዩብ ገጽ በገበያ ኢንተርናሽናል የምንገናኝ ነው የሚሆነው። ከአጭር መሸጋገሪያ በኋላ ተመልሰን ስንገናኝ የተከበራችሁ ተከታታዮቻችን በዝርዝር ጉዳዮች ነው የሚሆነው። በድጋሜ አብራችሁን ቆዩ። እውነተኛ ቅናሽ በእውነተኛ ቦታ ከእውነተኛ ግንባታ ጋር በመሃል ብስራተ ገብርኤል ከላፍቶ ሞል ጋር የተያዘ ዘመናዊ አፓርተማ ውስጥ መኖር እንዴት ምችት ሊል እንደሚችል አስባችሁታል? በተወዳጁ ሰፈር ላፍቶ ሞል ላይ ለኑሮ ምቹ እንዲሁም በመኖሪያ መንደር ውስጥ የመዋኛ ገንዳ፣ የህፃናት ዴይኬር፣ መዝናኛ፣ የገበያ ማዕከል እንዲሁም የውበት ሳሎኖች፣ ጂምና ስፓ ያካተተ ሲሆን ከባለ 1 መኝታ 89 ካሬ እስከ ባለ 3 መኝታ 248 ካሬ በተለያዩ ካሬ አማራጮች ከ1.5 ሚሊዮን ብር ቅድመ ክፍያ ጀምሮ ቀሪውን ያለምንም የዋጋ ጭማሪና ወለድ በግንባታ ሂደት ከፍለው የቤት ባለቤት የሚሆኑበትን አማራጭ ይዘንሎ መጥተናል። ያስተውሱ፣ ቀድሞ ለሚመጡ ውስን ደንበኞች ብቻ እስከ 30% የሚደርስ ታላቅ ቅናሽ አዘጋጅተናል። ለበለጠ መረጃና ለሳይት ቀጠሮ በ0926 712091 ወይም በ0952 117992 ፈጥነው ይደውሉልን። አማን ፕሮፐርቲስ። በአሜሪካ የውሃ አቅርቦትና የውሃ ማጣሪያ መሰረተ ልማቶች ላይ በዚህ ሳምንት ተፈጸሙ የተባሉት እነዚህ ሰፊ የሳይበር ጥቃቶች በሀገሪቱ ብሔራዊ ደህንነትና የህዝብ አገልግሎት ታሪክ ላይ እጅግ አደገኛ የሆነን አዲስ ምዕራፍ ከፍቷል። የኒውዮርክ ታይምስ ዘገባ የፌዴራል ባለስልጣናትና የሳይበር ደህንነት መረጃዎችን ጠቅሶ እንደገለጸው ከሆነ ቢያንስ በ7 የአሜሪካ ግዛቶች በሚገኙ ወሳኝ የውሃ ተቋማት ላይ ተከታታይ የሳይበር ጥቃት የተፈጸመ ሲሆን ዋና የዚህ ድርጊት ፈጻሚ ተብላ የተጠረጠረችው ደግሞ ኢራን መሆኗ የፌዴራል ባለስልጣናት አረጋግጧል የሚል መረጃን ይዞ ወጥቷል። ዘ ኒውዮርክ ታይምስ ይህ ጥቃት በተለይም በሚኒሶታ ግዛት ውስጥ ከ30 በላይ በሚሆኑ የውሃ አቅርቦት ስርዓቶች ላይ ትኩረት ያደረገ የተግባቦትና የመቆጣጠር ሙከራን ያካተተ ሲሆን በሚሺጋንና በሌሎች 5 ግዛቶች በሚገኙ መሰረተ ልማቶች ላይ ተመሳሳይ አደገኛ እንቅስቃሴ ላይ መመዝገቡ ተሰምቷል። የአሜሪካ የፌዴራል ምርመራ ቢሮ ወይም FBI እንዲሁም የሳይበር
የሳይበር ደህንነት መሰረተ ልማት ኤጀንሲ ወይም ሲሳ ከኢራን መንግስት ጋር ቁርኝነት ያላቸው የሳይበር ቡድኖች በህዝብ አገልግሎት ተቋማት ላይ ትኩረት አድርገው ሊንቀሳቀሱ እንደሚችሉ አስቀድመው ካወጡት ማስጠንቀቂያ ጋር ተያይዞ የዚህ ሁኔታ አፈጻጸም የቴህራን ቀጥተኛ እጅ እንደሚያሳይ በርካቶች እየገለጹ ይገኛል። ምንም እንኳን ምርመራው አሁንም በቀጣይነት ወይም በሂደት ላይ ያለ በመሆኑ ምክንያት ይፋዊ የመንግስት መግለጫ ያልወጣ ቢሆንም የጥቃቱ ስልት፣ የተመረጡት ኢላማዎችና ጥቅም ላይ የዋሉት የጠለፋ ቴክኖሎጂዎች በሙሉ የኢራንን የሳይበር ሰራዊት አሻራ ያረፈባቸው መሆናቸው የዘርፉ ተመራማሪዎች በሙሉ ድምጽ እያረጋገጡት ያለ ጉዳይ ሆኗል። ይህ ሁኔታ የሚያሳየው በመካከለኛው ምስራቅ በሚካሄደው ጂኦፖለቲካዊ ፍልሚያ አሁን ወሰኑን በመጣስ የውቅያኖሶችን ድንበር በመሻገር ወደ አሜሪካ የውስጥ አውታሮችና የዜጎቿን ዕለታዊ ህይወት ደጃፍ መድረሱን የሚያሳዩ ምልክቶች ተደርገው ተቀምጧል። የጥቃቱ ቴክኒካዊ አካሄድ በጥልቀት ሲፈተሽ ደግሞ ሀከሮቹ ትኩረት ያደረጉት የውሃን ፍሰት፣ የኬሚካል ውሁድ መጠኖችንና የስርጭት ጫናዎችን በኮምፒውተር የታገዘ አውቶሜሽን በሚቆጣጠሩት የኢንዱስትሪ ቁጥጥር ስርዓቶች ወይም ስካዳ በተባሉ ሶፍትዌሮች ላይ ስለመሆኑ ተነስቷል። ወደ እነዚህ አውታሮች ሰብሮ የመግባት ችሎታ ያላቸው ሀከሮች የውሃ ስርጭትን በድንገት የማቋረጥ እንደ ክሎሪን ያሉ የኬሚካል መጠኖች ማዛባት እንዲሁም ህዝብ የሚገለገልበትን የቧንቧ ውሃ የመበከል ወይም የውሃ ማጣሪያዎችን በማስተጓጎል አካባቢያዊ ችግርን የመፍጠር ወይም የማበላሸት አቅም እንደነበራቸው ይነሳል። በሚኒሶታ ግዛት ውስጥ የተመዘገቡት ከ30 በላይ የውሃ ስርዓቶች ጥቃት አነስተኛና መካከለኛ ከተሞችን ያካተተ ሲሆን ይህም የጥቃቱ አድራሽ የትኛውም ደረጃ የያዘ መሰረተ ልማት ሊደርስ እንደሚችል በስፋት የተቀናጀ ዘመቻ መሆኑን ያረጋገጠ ሁኔታ ሆኗል። ከጥቃቱ አስቀድሞ የደህንነት ተቋማት ያወጧቸው ማስጠንቀቂያዎች እንደሚያመላክቱት ከሆነ ሀከሮቹ የተጠቀሙባቸው የሶፍትዌር ክፍተቶች፣ የማታለያ ዘዴዎችና የመግባቢያ ስልቶች ቀደም ሲል ከኢራን አብዮታዊ ዘብ ጋር ከተያያዙ ቡድኖች ጋር የሚመሳሰል ባህሪ እንዳለው ተነስቷል። የሳይበር ደህንነት መርማሪዎች የጥቃቱን መነሻ ወይም የአይፒ አድራሻዎችና የትዕዛዝ ማዕከላት ከኢራን መሬት ወይም ከሚደግፏቸው ውጫዊ መረቦች ጋር ማያያዝም ስለመቻላቸው የተነሳ ሲሆን ይህም በደህንነት አውታሮች ውስጥ ኢራን እንደ ዋነኛ ተጠርጣሪ እንድትወሰድ አድርጓታል ነው የተባለው። ይህ ክስተት የ21ኛው ክፍለ ዘመን ጦርነት ከመደበኛው የጦር ሜዳ የታንክ የቦምብና የአይሮፕላን የሚሳኤል ፍልሚያ ወጥቶ ወደ ኮምፒውተር ስክሪኖችና የዲጂታል ኔትወርክ ውጊያ መሸጋገሩን የሚያረጋግጥ ማሳያ ተደርጎ ተወስዷል። የመካከለኛው ምስራቅ ውጥረት አሁን በሩቅ ምስራቅ ብቻ የተወሰነ ሳይሆን በአሜሪካ ከተሞች በሚገኙ የውሃ ቧንቧዎች፣ በዜጎች የመጠጥ ውሃ ደህንነትና በሀገር ውስጥ የህዝብ አገልግሎቶች ላይም ቀጥተኛ ስጋት ሆኖ መጥቷል። በዛሬው ቆይታችንም በስፋት የምንመለከተው ይህው ጉዳይ ነው። በሚቀጥሉት ደቂቃዎች ወስደን የምናነሳቸው ጉዳዮች የኢራን የሳይበር ቴክኖሎጂ ምጥቀትን፣ የትራምፕ አስተዳደር ሁነቱን ለፖለቲካዊና ለበጀት ማስጸደቂያ እንዴት ሊጠቀምበት እንደሚችልን፣ በፖለቲካ ሳይንስ እይታ የፎልስ ፍላግ ወይም ሐሰተኛ ሰበብ ንድፈ ሐሳብን፣ የኢራንን ስጋትና የጥቅም ስሌትን እንዲሁም የመሰረተ ልማቶች ተጋላጭነትና የጂኦፖለቲካዊ ጥላና የጦርነቱን ተጽዕኖ በስፋት እንመለከታለን። ስለዚህ በድጋሚ አብራችሁ እንድትቆይ ነው የምጋብዛችሁ። ይህ የሳይበር ጦርነት ዝግጁነት በቅርቡ በአሜሪካ የውሃ አቅርቦትና የመሰረተ ልማት ተቋማት ላይ የተፈጸመው ጥቃት ኢራን ከመደበኛው የወታደራዊ ኃይል አሰላለፍ ባሻገር የሳይበር ጦርነትን እንደ ዋነኛ ስትራቴጂካዊ መሳሪያ አድርጋ ለመጠቀም ያላትን ከፍተኛ ዝግጁነትና የቴክኖሎጂ ምጥቀትን በግልጽ የሚያሳይ ክስተት ሆኖ ተመዝግቧል። ኢራን ባለፉት 2 አስርት ዓመታት ውስጥ በዲጂታል ምህዳር ላይ ያደረገችው ከፍተኛ ኢንቨስትመንት ሀገሪቱ ከታላላቅ ምዕራባውያን ሀገራት ጋር የሚመጣጠንና ከፍተኛ ውድመት ማድረስ የሚያስችል የሳይበር ሰራዊት እንድትገነባ ማስችሏታል። ይህ በኢራን መንግስት የተዘረጋው የሳይበር ስትራቴጂ በተለይ ያልተመጣጠነ ጦርነት ወይም አሲሜትሪክ ወርፌር በሚባለው መርህ ላይ የተመሰረተ ስለመሆኑ ይነሳል። ኢራን በአየር ኃይል፣ በባህር ኃይል ወይም በባህላዊ የጦር መሳሪያዎች አቅም ከአሜሪካ ጋር ቀጥተኛ ፊት ለፊት ፍልሚያ ውስጥ መግባት እንደማትችል ጠንቅቃ ስለምትረዳ አነስተኛ ወጪ በማውጣት በከፍተኛ ስትራቴጂካዊና ስነልቦናዊ ጉዳት ማድረስ የሚያስችላትን የሳይበር ውጊያ መስክ ላይ ለመሳተፍ ነው እየተንቀሳቀሰች ያለችው። የፋይናንስ፣ የኤሌክትሪክ፣ የትራንስፖርትና የውሃ አቅርቦት ተቋማትን የመሳሰሉ ወሳኝ የህዝብ መሰረተ ልማቶችን ኢላማ በማድረግም ምንም አይነት መደበኛ የጦር አይሮፕላን ወይም ሚሳኤል ሳይተኮስ ጠላትን ተብሎ የፈረጅከውን ሀገር የህዝብ እንቅስቃሴና ኢኮኖሚ ህይወት መገደብና ማወሳሰብ ማመሰቃቀል የሚያስችል ቀጥተኛ ያልሆነ የጦርነት ስልት ተደርጎም ተቀምጧል። የኢራን የሳይበር ሰራዊት ወይም ኃይሎች ቴክኒካዊ ብቃት ሲመዘን በተለይም የኢንዱስትሪ ቁጥጥር ስርዓቶች ወይም ስካዳ የሚባሉትን ውስብስብ የፋብሪካና የውሃ ማጣሪያ ሶፍትዌሮችን ጥሶ በመግባት ረገድ ከፍተኛ ልምድ ማካበታቸው ይነሳል። የዚህ አይነት ጥቃቶች ከተራ የድርጅት ዌብሳይት ጠለፋ ወይም ከመረጃ ስርቆት አልፈው የፊዚካል መሳሪያዎችን እንቅስቃሴ የማዘዝ፣ የኬሚካል ውህዶችን የማዛባት እንዲሁም የስርጭት ቫልቮችን የመዝጋት ችሎታ የሚጠይቁ በመሆናቸው እጅግ ከፍተኛ ቴክኖሎጂካል እውቀትን ይፈልጋሉ። ኢራን ይህንን አቅም የገነባቸው እንደ ስቱክስኔት ካሉ ቀድመው በራሷ የኒውክሌር ተቋማት ላይ ከተፈጸሙ ጥቃቶች ትምህርት በመውሰድና በሀገር ውስጥ የሳይበር ምርምር ማዕከላትን በማቋቋም እንደሆነ በርካቶች የሚያነሱት ጉዳይ ይሆናል። ኢራን የሳይበር ጥቃቶቿን የምታካሄደው በቀጥታ በመንግስት መስሪያ ቤቶች ስም ሳይሆን ከመንግስትና ከእስላማዊ አብዮታዊ ዘቡ ጋር ሚስጥራዊ ቁርነት ባላቸው
የሚደረግባቸው በድብቅ በሚንቀሳቀሱ የሃከር ቡድኖች አማካኝነት እንደሆነም ይነሳል። እነዚህ ቡድኖች ከሀገር ውጭ ባሉ የትዕዛዝ ማዕከላትና የተሸሸጉ የኔትወርክ ወይ ኢንተርኔት መረቦችን በመጠቀም ጥቃቱን ስለሚሰነዝሩ ጥቃቱ በተፈጸመ ቁጥር የኢራን መንግስት ድርጊቱ በይፋ የመካድ ወይም ፖሲብል ዲናያቢሊቲ የማግኘትን እድል ይሰጠዋል። ይህም ቴህራን ከባህላዊ ጦርነት ቀጥተኛ ወታደራዊ አጸፋ ሳትጋበዝ የአሜሪካን የውስጥ ደህንነትና የህዝብ መረጋጋት በየጊዜው እንዲናጋ የምታደርግበትን ስትራቴጂካዊ ብልጫን የሚሰጣት ሆኖ እናገኘዋል። ይህ በአሜሪካ የውሃ ተቋማት ላይ የተፈጸመው አዲስ ጥቃት ኢራን አሁን ላይ በዓለም አቀፍ ደረጃ ከፍተኛ የሳይበር ስጋት ያለባት መሆኗን ማረጋገጫ ብቻ ሳይሆን ወደፊት በሚኖሩ ፖለቲካዊ ውጥረቶች ወቅትም አሜሪካና አጋሮቿን ለማስፈራራትና የአጸፋ እርምጃዎችን ለማስተዋጎል ያዘጋጀችው ቀጥተኛ የጦር መሳሪያ ሆኖ ብቅ ሊል የሚችልበት እድልን ነው ያሳየን ያለው። ይህ በአሜሪካ የውሃ አቅርቦትና የውሃ ማጣሪያ መሰረተ ልማቶች ላይ የተፈጸመው ሰፊ የሳይበር ጥቃት በአሜሪካ ውስጥ ፖለቲካ ምህዳር ውስጥም ለትራምፕ አስተዳደር እጅግ አጋዥና በስትራቴጂካዊ ደረጃ ካፒታላይዝ ሊደረግ የሚችል ትልቅ የፖለቲካ አጋጣሚን ፈጥሮ ያለፈ መሆኑም ግን መርሳት የለብንም። የትራምፕ አስተዳደር ስልጣን ከያዘበት ጊዜ ጀምሮ በኢራን ላይ የሚከተለው እጅግ ጠንካራ ያልተጠበቀና የማያወላውል የውጭ ፖሊሲን ለማጽናት የሀገር ውስጥና የውጭ ደህንነት በጀቶችን በከፍተኛ ሁኔታ በኮንግረስ ለማጸደቅ እንዲሁም የአሜሪካን ህዝብ ድጋፍ በአንድ ጥላ ስር ለማሰባሰብ ይህንን ሁኔታ እንደዋነኛ ህጋዊ ማረጋገጫ ሊጠቀምበት የሚችል ሆኖ እናገኘዋለን። በፖለቲካ ናሬቲቭ ደረጃ ሲታይ አስተዳደሩ ይህንን ክስተት ተጠቅሞ ኢራን ቀደም ሲል በመካከለኛው ምስራቅ የኒውክሌር ስጋት በመደቀንና የሽብር ቡድኖችን በመደገፍ ብቻ የተወሰነች አይደለችም። ይልቁንም አሁን በጋር በቤታችን ገብታ የባህር ውቅያኖሶችን ተሻግራ የአሜሪካን ዜጎች የዕለት ተዕለት የውሃ አቅርቦትና የህዝብ አገልግሎት አደጋ ላይ ጥላለች የሚል ኃይለኛ ናሬቲቭን ለመቅረጽ ያስችሏል። ይህ ናሬቲቭ መስመሩ በአሜሪካውያን ዘንድ አጣዳፊ ስጋት ስሜት የሚፈጥር በመሆኑ አስተዳደሩ በኢራን ላይ ለሚወስዳቸው ለማናቸውም አይነት ከባድ የማዕቀብ ውሳኔዎች፣ የሳይበር አጸፋዎች ወይም ቀጥተኛ ወታደራዊ እርምጃዎች ከህዝቡ ዘንድ አፋጣኝ ተቀባይነትና ህጋዊነት እንዲያገኝ ያደርገዋል። ከዚህ በተጨማሪ አስተዳደሩ ጥቃቱን ከቴህራን የኒውክሌር መርሃ ግብር ጋር በማያያዝ ትልቅ የፖለቲካ ስሌትን ይሰራበታል። ገና የኒውክሌር ቴክኖሎጂ ባለቤት ሳትሆን በሳይበር ዘመቻ ብቻ የአሜሪካን ከተሞችና መሰረተ ልማቶች ለማሰናከል የምትሞክርና የምትችል ሀገር ከሆነች የኒውክሌር ጦር መሳሪያ የታጠቀች ዕለት ምን ልታደርገን እንደምትችል ማሰቡ እጅግ አሰቃቂ ነው የሚለው መከራከሪያ ለአስተዳደሩ ዓለም አቀፍ የዲፕሎማሲ ጫናዎችን ለመፍጠርና አጋር ሀገራት በኢራን ላይ ጥብቅ አቋም እንዲይዙ ለማስገደድ የሚያስችል አቅምን ይሰጣቸዋል። በሌላ በኩል የአጋጣሚ የሀገር ውስጥ ወታደራዊና የሳይበር ደህንነት በጀትን ለማሳደግ የሚደረግ የህግ መውጣት ሂደትም በእጅጉ ሊያፋጥነው ይችላል። የትራምፕ አስተዳደር በኮንግረስ የሚገኙ ተቃዋሚዎችና የገንዘብ ድልድል ኮሚቴዎችን ለማሳመን የሀገራችን የውሃና ኤሌክትሪክ አውታሮች በጠላቶቻችን እየተደፈሩ ስለሆነ ተጨማሪ ቢሊዮን ዶላሮች ለፔንታጎን፣ ለሲአይኤስኤ እና ለኤፍቢአይ የበጀት ማጠናከሪያ ልንመድብ ይገባል በማለት ጥያቄውን ያለምንም ትልቅ የፖለቲካ እንቅፋት ማሳለፍ ይችላሉ። ይህ በአሜሪካ መሰረተ ልማቶች ላይ የደረሰው ጥቃት ምንም እንኳን የደህንነት ስጋት ቢሆንም በዋሽንግተን የፖለቲካ ካልኩሌሽን ወይም ስሌት ውስጥ ግን የትራምፕን የሀገር ውስጥና የውጭ ፖሊሲ አጀንዳዎችን ለማስፈጸም ወታደራዊ በጀቶችን ለማሳደግና በኢራን ላይ የሚደረገውን ዘመቻ በህዝብ ዘንድ ተቀባይነት ለማስገኘት የተገኘ ትልቅ የፖለቲካ ድል ሆኖ የሚያገለግል ነው። በአሜሪካ የውሃ ማጣሪያ ተቋማት ላይ የተፈጸመው ይኸው ጥቃት በይፋዊ የመንግስት መግለጫዎችና በመገናኛ ብዙሃን ዘገባዎች የኢራን እጅ እንዳለበት ቢታመንም በፖለቲካ ሳይንስ እይታና በጂኦፖለቲካዊ ትንተናዎች ውስጥ ግን እንደዚህ አይነቱ ሁኔታ የፎልስ ፍላግ ወይም የሐሰተኛ ሰበብ ስትራቴጂ ውጤት ሊሆን ይችላል የሚለው ጥያቄን በሰፊው ይነሳል። የሐሰተኛ ሰበብ ወይም ፎልስ ፍላግ ስትራቴጂ አንድ ሀገር የመንግስት አካል ወይም የደህንነት ተቋም ለራሱ ትልልቅ የፖለቲካ የወታደራዊ ወይም የኢኮኖሚ ግቦች ማሳኪያ ሲል በራሱ ዜጎች መሰረተ ልማቶች ላይ ጥቃት እንደተፈጸመ አስመስሎ በማቅረብ ወይም ጥቃቱን ሆን ብሎ በመፍቀድ ጥቃቱን በጠላቱ ላይ የሚያሰብበት እጅግ ውስብስብ የፖለቲካ ስልት ነው። በፖለቲካ ሳይንስ ታሪክ ውስጥ ሀገራት ለከበዱ ወታደራዊ እርምጃዎች መንገድ የሚጠርጉት የህዝብ አስተያየቶችን ለማስቀየር የፖለቲካ ህጋዊነትን ለማግኘት መሰል ዘዴዎችን በተደጋጋሚ ተጠቅመዋል። ከአሜሪካ ታሪክ አንጻር ሲታይ እንደ አውሮፓውያን አቆጣጠር በ1898 በሃቫና ወደብ የዩኤስኤስ ማይን የጦር መርከብ መስመጥን ሰበብ በማድረግ ወደ ጦርነት የተገባበት ወይም በ1964 እንደ አውሮፓውያን አቆጣጠር በቶንኪን ባህረ ሰላጤ ወይም ገልፍ ኦፍ ቶንኪን የተከሰተውን ሁኔታ አጋኖ በማቅረብ በቪየትናም አሰቃቂ ጦርነት ውስጥ የገባችበት ሁኔታ የመንግስታት ይፋዊ ትረካዎች ወይም ናሬቲቮች ከጀርባ ትልቅ የፖለቲካ አጀንዳ እንደነበራቸው ማሳያ ሆነው ይቀመጣሉ። አሁንም የትራምፕ አስተዳደር በመካከለኛው ምስራቅ ለሚያቅደው ሰፊ ወታደራዊ እንቅስቃሴ በኢራን ላይ ለሚጥለው ጠንካራ ማዕቀብና ለሀገር ውስጥ የሳይበር ደህንነት ተቋማት ለሚመደበው ከፍተኛ በጀት የአሜሪካን ህዝብና ዓለም አቀፍ ማህበረሰብ ለማሳመን ሆን ተብሎ የተፈጠረው ወይም አጋጣሚውን በማጋነን ያቀረበ ክስተት ሊሆን ይችላል የሚለው ግምት በፖለቲካዊ ትንተናዎች ውስጥ ጥልቅ ቦታን ይይዛል። በሳይበር ምህዳር ውስጥ የፎልስ ፍላግ ጥቃትን መፈጸም ከመደበኛው የወታደራዊ መስክ ይልቅ እጅግ ቀላልና ማረጋገጫ ለማቅረብ አታላይ መሆኑ የችግሩን ውስብስብነት ይጨምረዋል። በዲጂታል ዓለም ውስጥ የሳይበር ሃከሮች የሌላ ሀገር ቡድኖች ጥፈት ወይም አሻራ ዲጂታል ፉትፕሪንት የመግቢያ ስልቶችን ወይም TTPSን እንዲሁም የኮድ አጻጻፍ ስልቶችን በመኮረጅ ጥቃቱን የፈጸሙት የኢራን ሃከሮች እንደሆኑ አስመስሎ ለማቅረብ
በጣም የሚቀል ይሆናል። ይህ የአትሪቢዩሽን ወይም ጥቃቱን ለአንድ የተወሰነ ሀገር የመስጠት ሂደት ሙሉ በሙሉ በደህንነት ተቋማትና በቴክኖሎጂ ኩባንያዎች ሚስጥራዊ መረጃዎች ላይ የተመሰረተ በመሆኑ ደግሞ ህዝቡ ወይም ገለልተኛ አካላት ጥቃቱን በእርግጥ ማን እንደፈጸመው በቀጥታ የማረጋገጥ እድላቸው እጅግ አነስተኛ ያደርገዋል። ከዚህ በተጨማሪ ጥቃቱ በአነስተኛ የከተማ ውስጥ የውሃ ተቋማት ላይ ማተኮሩና ትልቅ ውድመት ወይም የሰው ህይወት ጥፋት አለማስከተሉ ለፎልስ ፍላግ ስትራቴጂ ምቹ ሁኔታን ይፈጥራል። የህዝብን ፍርሃትና ቁጣን ለመቀስቀስ ውሃችን በከሉት የሚል ስጋትን ለመፍጠር እንዲሁም የፖለቲካ ውሳኔዎችን ለማፋጠን ሲባል ትልቅ የሰው ህይወት ጉዳት ሳያስተናግድ ወይም ሳይጠፋ አነስተኛ መሰረተ ልማት ላይ ጥቃት እንዲደርስ በማድረግ የደህንነት አካላት ህዝባዊ ተቃውሞን ሳይጋብዙ የሚፈልጉትን አጀንዳ ለማስፈጸም የሚያስችላቸው ስሌት ሆኖ እናገኘዋለን። ይህ የፎልስ ፍላግ ንድፈ ሀሳብ የመንግስታትን ይፋዊ መግለጫዎችና የመገናኛ ብዙሃን ዘገባዎችን ያለምንም መጠራጠር ከመቀበል ይልቅ ከጀርባ ያሉትን ስትራቴጂካዊ ፍላጎቶች፣ የበጀት ጥቅሞችንና የፖለቲካ አካሄዶችን በጥልቀት የመመርመር አስፈላጊነትን የሚያሳይ ነው። ጥቃቱ በእርግጥ በኢራን ይፈጸም ወይም በሐሰተኛ ሰበብ ተዘጋጅቶ ይቅረብ፣ ውጤቱ ግን የዋሽንግተን የወታደራዊና የፖለቲካ ውሳኔዎች የሚያፋጥን ትልቅ አጋጣሚ ሆኖ ብቅ የሚልበት አጋጣሚ አለ። ከዚህ ባሻገር በአሜሪካ የውሃ አቅርቦትና የውሃ ማጣሪያ መሰረተ ልማቶች ላይ የተፈጸመው ጥቃት በቴህራን የወታደራዊና የደህንነት ውሳኔ ሰጪዎች በኩል ስንመለከተው እጅግ ውስብስብና አደገኛ የሆነ የስጋትና የጥቅም ስሌት ወይም ሪስክ ቤኔፊት አናሊሲስ የታየበት ክስተት ነው። አንድ ሀገር በሌላ ሀገር የህዝብ አገልግሎትና የስትራቴጂካዊ መሰረተ ልማት አውታሮች ላይ የሳይበር ጥቃት ለመሰንዘር ስትወስን የምታገኘውን የፖለቲካና የወታደራዊ ጥቅም በጥቃቱ ምክንያት ከሚመጣባት አጸፋዊ እርምጃና ጥፋት ጋር በጥንቃቄ ማመዛዘን አለባት። ከዚህ አንጻር ሲታይ ኢራን እዚህ ግባ የማይባል ወይም ከፍተኛ ውድመት ያላስከተለን ጥቃት በአሜሪካ የውሃ ተቋማት ላይ መፈጸሟ ከምትጠብቀው ጥቅም ይልቅ የሚያስከትልባት ጉዳትና አደጋ በእጅጉ የሚያመዝን መሆኑ በርካቶች የሚስማሙበት ጉዳይ ነው። በአንድ በኩል ኢራን ከዚህ ጥቃት ልታገኝ የምትችለው ስትራቴጂካዊ ጥቅም ሲፈተሽ በዋነኛነት የሚታየው በዲጂታል ምህዳር ላይ ያላትን የቴክኖሎጂ አቅም በማሳየት የስነ ልቦና ጫናም የመፍጠር ፍላጎት ነው። ኢራን አሜሪካ ወታደራዊ ኃይሏን በሩቅ ምስራቅ ወይም በመካከለኛው ምስራቅ ቢከበኝም እኛ ግን ከሩቅ ሆነን የዜጎቻቸውን ዕለታዊ ህይወትና የመጠጥ ውሃን ማወክ እንችላለን የሚል የጥንካሬ መልእክት ለዋሽንግተን ለማስተላለፍ ልትጠቀምበት ችላለች። በተጨማሪ ቀደም ሲል በእስራኤልና በአሜሪካ በራሷ የኒኩሌርና ኢንዱስትሪ ማዕከላት ላይ የተፈጸሙባት ጥቃቶች አነስተኛ ደረጃ ያለው ቀጥተኛ ያልሆነ አጸፋን በመስጠት የሀገር ውስጥና የቀጠናውን ደጋፊዎቿ ስነ ልቦና ለማንቃት ልትጠቀምበት ትችላለች። ሆኖም ግን ጥቃቱ ያስከተለው ተጽዕኖ በቴክኖሎጂ ደረጃ ከፍተኛ ውድመት ወይም ሰፊ የሰው ህይወት ጥፋት ያላስከተለ ከመሆኑ አንጻር ከላይ የተጠቀሱት ጥቅሞች እጅግ አነስተኛና ጊዜያዊ ሆኖ ነው የምንመለከታቸው። እዚህ ግባ የማይባል የውሃ ስርዓት መታወክ ወይም የጠለፋ ሙከራ በማድረግ የአሜሪካን ሙሉ ቁጣ፣ ጥብቅ የህዝብ ተቃውሞና ቀጥተኛ የሀገር ደህንነት ስጋትን በመጋበዝ ለኢራን እጅግ አስከፊ የሆነ ስትራቴጂካዊ ስህተትን ሊያከናንብ የሚችል ሆኖ እናገኘዋለን። አሜሪካ ይህንን ጥቃት ሰበብ በማድረግ በኢራን የኒውክሌር ማዕከላት፣ በሳይበር መረቦች፣ በነዳጅ ማጣሪያዎች ወይም በኢኮኖሚ ተቋማት ላይ እጅግ አጥፊ የሆነ አጸፋዊ ሳይበርና የመደበኛ ወታደራዊ እርምጃን ልትወስድ ስለምትችልም ቴህራን ያለምንም ትልቅ ስትራቴጂያዊ ውጤት ራሷን ለከፍተኛ ሀገራዊ አደጋ አጋልጣለች የሚለው መከራከሪያም እዚህ ላይ ነው የሚነሳው። ከዚህ በተጨማሪ የትራምፕ አስተዳደር በኢራን ላይ የሚከተለውን ጠንካራ አቋምና ማዕቀቦችን ለማጽናት ምክንያት መፈለጉ ለቴህራን የደህንነት አካላት የማይሰወር እውነታ ነው የሆነው። እንዲህ ባለው ስስ ወቅት ውስጥ አሜሪካን ለከፋ እርምጃ የሚያነሳሳ የሳይበር ጥቃት መፈጸም ለዋሽንግተን የሚፈለገውን የፖለቲካና የወታደራዊ ሰበብ በእጅ ሰጥቶ የመጨረስ ያህል ነው የሚቆጠረው። ይህም ኢራን በይፋ ወይም በምስጥራዊ በጥቃቱ ጀርባ የመኖሯን እውነተኛነት አጠራጣሪ የሚያደርገው ሌላኛ ዋና የጂኦፖለቲካ ስሌት ሆኖ እናገኘዋለን። ኢራን ምክንያታዊና ስትራቴጂካዊ ሀገር እስከሆነች ድረስ አነስተኛ ጥቅም በሚያስገኝና ከፍተኛ አጸፋ ጥቃትን በሚጋብዝ የውሃ ተቋማት ጠለፋ ወይም የሳይበር ጥቃት ውስጥ መሳተፏ በወታደራዊ ሳይንስ መርህ የከሸፈ የስጋት ስሌት ሆኖ እንድንመለከቱ ያደርገናል። ይህ ተቃርኖ ደግሞ ጥቃቱ በእርግጥ በቴህራን የታቀደ ነው ወይስ በሌሎች ሶስተኛ ወገኖችና በፎልስ ፍላግ ስትራቴጂ አራማጆች የተሰራ ነው የሚለውን ጥያቄ በከፍተኛ ደረጃ ጎልቶ እንዲወጣ የሚያደርገው ይሆናል። ከዚህ ባሻገር በዚህ ሳምንት ቢያንስ በሰባት የአሜሪካ ግዛቶች በሚገኙ የውሃ አቅርቦትና የውሃ ማጣሪያ ተቋማት ላይ የተፈጸሙ እነዚህ የሳይበር ጥቃቶች ከጂኦፖለቲካዊ ውጥረቱ ባሻገር የአሜሪካን ወሳኝ መሰረተ ልማቶች ወይም ክሪቲካል ኢንፍራስትራክቸሮች እጅግ አስደንጋጭ የሆነ የቴክኖሎጂካል ተጋላጭነትና የሳይበር ደህንነት ክፍተት በግልጽ ያጋለጠው ሁኔታ ሆኗል። በዘመናዊው ዓለም የህዝብ አገልግሎት ተቋማት አገልግሎት የሚሰጡት በመደበኛ የሰው ኃይል ቁጥጥር ብቻ ሳይሆን የመጠጥ ውሃ ፍሰትን፣ የኬሚካል መመጣጠንና የስርጭት ጫናዎችን በሚቆጣጠሩ በበይነ መረብ ከተገናኙ የኢንዱስትሪ የቁጥጥር ስርዓቶች ወይም ICS እና SCADA አማካኝነት በመሆኑ እነዚህ አውታሮች ለውጭ ጥላቶችና ለሳይበር ሃከሮች ክፍት ኢላማ የሚሆኑበት እድል አለ። የውሃ ተቋማቱ የቴክኖሎጂ ተጋላጭነታቸው ዋነኛው ምክንያት በዘርፉ ያለውን አጠቃላይ የዲጂታል ደህንነት አደረጃጀትና የካፒታል ምደባ ዘገምተኛ በመሆኑ ነው። እንደ ባንኮች፣ የፋይናንስ ተቋማት ወይም ትልልቅ የቴክኖሎጂ ኩባንያዎች ራሳቸውን በየቀኑ ከሚያዘምኑ ዘመናዊ የሳይበር መከላከያ ሶፍትዌሮች በተቃራኒ በርካታ የአሜሪካ አነስተኛና መካከለኛ ከተሞች የሚገኙ የውሃ ማጣሪያ ማዕከላት የሚጠቀሙት ከብዙ አስርት ዓመታት በፊት የተዘረጉ ያረጁና የበይነ መረብ ደህንነት ሽፋን የሌላቸው ስርዓቶችን ነው። እነዚህ ስርዓቶች በመጀመሪያ
ሲቀረጹ ከውጭ ዓለም የኢንተርኔት መረብ ጋር ተገናኝተው ጥቃት ይደርሱባቸዋል ተብሎ ስላልታሰበ አነስተኛ የይለፍ ቃል ማለፊያና ጥበቃ የሌላቸው የርቀት መቆጣጠሪያ ቻናሎች ወይም ሪሞት አክሰስ ሲስተሞችን የሚጠቀሙ በመሆናቸው ለጠላፊዎች በቀላሉ የሚሰበሩ ኢላማዎች ይሆንላቸዋል። ይህን የቴክኖሎጂ ክፍተት የበለጠ አደገኛ የሚያደርገው ደግሞ መስላችሁ ጥቃቱ በህዝብ ጤናና ህይወት ላይ የሚያደርሰው ቀጥተኛ ስጋት ነው። የሳይበር ሃከሮች ወደ ውሃ ማጣሪያ ተቋማት የቁጥጥር የሶፍትዌር ስርዓት ሰብሮ በሚገቡበት ወቅት የስርጭት ቫልቮችን በመዝጋት ከተሞች ያለ ውሃ ማስቀረት ብቻ ሳይሆን ወደ መጠጥ ውሃው የሚቀላቅሉት እንደ ክሎሪንና ሶዲየም ሃይድሮክሳይድ ያሉ ኬሚካሎች መጠናቸውን በማብዛት በህዝብ ላይ አሰቃቂ የጤና አደጋና የመበከል ሁኔታን ሊያደርሱ ይችላሉ። ጥቃቱ በሚኒሶታ ብቻ ከ30 በላይ የሚሆኑ አነስተኛ የውሃ ስርዓቶች ላይ ያተኮረበት ምክንያት የሚያሳየው ደግሞ ጠላፊዎች ሆን ብለው የመከላከያ አቅማቸው ደካማ የሆኑትና የደህንነት በጀት የሌላቸውን የክልል ተቋማትን መርጠው ማጥቃታቸውን የሚያሳዩ የአሜሪካ የሳይበር ደህንነትና መሰረተ ልማት ኤጀንሲ CISA እንዲሁም የፌዴራል ምርመራ ቢሮ FBI ከዚህ ቀደም በተደጋጋሚ የውሃ ተቋማት የሳይበር ደህንነታቸውን እንዲያጠናክሩና የኢንዱስትሪ ቁጥጥር ስርዓቶቻቸውን ከህዝብ በይነመረብ እንዲያላቅቁ ማስጠንቀቂያ ቢሰጡም በተግባር ግን ትልቅ ለውጥ ማምጣት አልቻሉም። ለዚህ ዋነኛው እንቅፋት የሀገር ውስጥ የውሃ ተቋማት አወቃቀር መሆን ይነሳል። አብዛኞቹ ተቋማት በየከተሞቹ ማዘጋጃ ቤቶች ስር የሚተዳደሩ በመሆናቸው ከፍተኛ የሳይበር ደህንነት ባለሙያዎች እጥረትና ቴክኖሎጂ ማሻሻያ ወጪዎችን የመሸፈን አቅም ማነስ ይኖርባቸዋል ተብሎ ይታመናል። ይህ ሳይበር ጥቃት ያረጋገጠው አሳዛኝ እውነታ ቢኖር የሳይበር ጦርነት አሁን ከኮምፒውተር ስክሪኖች እስከ መረጃ ስርቆት አልፎ በፊዚካል ዓለም ወደ ቧንቧ ውሃዎችና ወደ ዕለታዊ የማህበረሰብ ህልውና መሸጋገር ነው። የአሜሪካ መሰረተ ልማቶች አሁንም ለእንደዚህ አይነቱ መሰረታዊ ጥቃት ተጋላጭ ሆነው መቀጠላቸው ደግሞ አገሪቱ በዲጂታል ደህንነት ዙሪያ ያለችበትን አጣዳፊ የቴክኖሎጂ ስጋትና አጠቃላይ ስርዓት ክፍተት በግልጽ ሊያሳይ የሚችል ነጥብ ተደርጎ ይነሳል። ከዚህ ባሻገር በአሜሪካ የውሃ አቅርቦትና የውሃ ማጣሪያ ተቋማት ላይ የተፈጸመው ይህ ሰፊ የሳይበር ጥቃት በሰሜን አሜሪካ አህጉር የተከሰተ ገለልተኛ ሁኔታ ሳይሆን በመካከለኛው ምስራቅ ላለፉት አያሌ አስርት ዓመታት ሲካሄድ የቆየውን የሻዶው ዋር ተብሎ ከሚጠራው ሚስጥራዊ ፍልሚያ ጋርም በቀጥታ ቁርኝነት ያለው ክስተት ሆኖ እናገኘዋለን። በእስራኤል በአሜሪካና በኢራን መካከል የሚካሄደው ይህ ቀጥተኛ ያልሆነ የጦር ግንባር አሁን ወሰኑን በእጅጉ በማስፋት ከመካከለኛው ምስራቅ የበረሃና የባህር ቀጠናዎች አልፎ ወደ አሜሪካ ሀገር ውስጥ አውታሮችና የህዝብ አገልግሎት ደጃፎችን ነው እየተሸጋገረ ያለው። ይህንን የጦርነት ሂደት ልዩ የሚያደርገው ሀገራቱ በይፋዊ መልኩ በእርስ በርስ ጦርነት ውስጥ ወይም በእርስ በርስ በመጠቃቃት ላይ ያሉ ቢሆንም በየዕለቱ እርስ በርሳቸው ሳይበር ጥቃቶችና በውክልና ጦርነቶች፣ በሳይንቲስቶች ግድያና በኢኮኖሚ አጥፊ ድርጊቶች የሚያካሂዱበት ሌላኛው ሚስጥራዊ የፍልሚያ ሜዳቸው አድርገው አስቀምጠውታል። አሜሪካና እስራኤል ቀደም ሲል በኢራን የኒውክሌር ማዕከላት ላይ ያካሄዷቸውን በታሪክ የመጀመሪያ ተብሎ ሊቀመጡ የሚችሉ ዲጂታል ወታደራዊ መሳሪያ ተብሎ የሚጠቀሰው የስቱክስኔት የቫይረስ ጥቃት እንዲሁም በቴህራን የተለያዩ አካባቢዎች የነዳጅ ማደያዎች፣ የወደብ አውታሮችና የብረት ፋብሪካዎች ላይ የፈጸሟቸው ሰፊ ሳይበር ጥቃቶች የዚሁ የጦርነት ስልት ዋነኛ አካሎች ነበሩ። ኢራን በበኩሏ ለእነዚህ ጥቃቶች ምላሽ ለመስጠት በወሰደቻቸው አጸፋዊ እርምጃዎች በእስራኤል የውሃ ተቋማትና በፋይናንስ አውታሮች ላይ ተከታታይ የጠለፋ ሙከራዎችን ስታካሄድ ቆይታለች። አሁን ደግሞ ትኩረቷን በቀጥታ ወደ ዋሽንግተን የሀገር ውስጥ መሰረተ ልማቶች ማዘሯን ነው የሚያሳየው ይሄው ዘገባ። በአሜሪካ የውሃ ተቋማት ላይ የታየው ይህ አዲስ የጥቃት ሙከራ በቴህራን ኢታ አሜሪካና እስራኤል በመካከለኛው ምስራቅ በሚያደርጉት ወታደራዊና የደህንነት ጫና ላይ የበለጠ የተሰጠ አጸፋዊ የእርምጃ ወይም መልእክት ተደርጎ ይወሰዳል። ኢራን በአሜሪካ ወታደራዊ ካምፖች ወይም በጦር መርከቦች ላይ ቀጥተኛ ሚሳኤልን ከመተኮስ ይልቅ ይሄኛው አማራጭ ምናልባት ሲል ሞክረው በሚል የገባችበትም ይመስላል። ይህ ሁኔታ የሚያረጋግጠው መሰላችሁ አደገኛ እውነት አለ ከዚህ ጀርባ። መካከለኛው ምስራቅ እየተቀጣጠለ ያለው የጂኦፖለቲካ ውጥረትና ጦርነት አሁን ወሰን የለሽ ወይም ቦርደርለስ እየሆነ እየመጣ መሆኑ ነው። የእነዚህ ሀገራት ፍልሚያ ከመደበኛው ጦር ሜዳ አልፎ የሁለቱንም ሀገራት የውስጥ ደህንነትና የዜጎችን ሰላማዊ ህይወት ዋጋ የሚያስከፍል አደገኛ ደረጃ ላይ እየደረሰን የሚገኘው የዲጂታል ኔትወርኮች መተሳሰር ደግሞ በመካከለኛው ምስራቅ የሚነሳ የፖለቲካ እሳት በሰሜን አሜሪካ ከተሞች የውሃ ቧንቧዎች ውስጥም ተጽዕኖውን እንዲያሳርፍ ነው በርን እየከፈተ የሚገኘው። ይህንን ጉዳይ ከዓለም አቀፍ ህግና የሳይበር ደንቦች እጥረት ጋር ማያይዘን መመልከት እንችላለን። በአሜሪካ የውሃ አቅርቦትና የውሃ ማጣሪያ ተቋማት ላይ የተፈጸሙት እነዚህ የሳይበር ጥቃቶች የዓለም አቀፉ ማህበረሰብ በዲጂታል ምህዳር ውስጥ የሚያጋጥሙትን የህግና የደንብ ክፍተቶችም በግልጽ ያሳየ ሁኔታ ነው የሚያሳየን። በባህላዊ ወይም በመደበኛ የጦርነት ህጎችና በጄኔቫ ኮንቬንሽን መመሪያዎች መሰረት በጦርነት ጊዜ የሲቪል ህዝብ የሚገለገልባቸውን መሰረተ ልማቶች ማለትም የህክምና ተቋማት፣ የኤሌክትሪክ ኃይል ማመንጫዎችና የውሃ አቅርቦት አውታሮችን ኢላማ ማድረግ ወይም መደብደብ በህግ የተከለከለና እንደ ጦር ወንጀል የሚቆጠር ድርጊት ነው። ነገር ግን ይህ ህግ የተጻፈው ለመደበኛው የወታደራዊ ፍልሚያ ወይም ቦምቦችን በማዘነብ በሚደረገው ጦርነት ላይ እንጂ በሳይበር ምህዳር ለሚፈጸሙ ሚስጥራዊ ጥቃቶች በቂ ህግ ማዕቀፊያና ቁጥጥር ማቅረብን እንደማይችል ይነሳል። በሳይበር ጦርነት መስክ ዓለም አቀፍ ህጎችን ለመተግበር የሚያስችሉን ዋና እንቅፋቶች አንዱ የአትሪቢዩሽን ወይም ጥቃቱን የፈጸመው አካል በህጋዊ መንገድ የማረጋገጡ ውስብስብነት ላይ ነው። በኮምፒውተር መረቦች አማካኝነት የሚፈጸሙ ጥቃቶች ሀገራት በጥላ ስር ባሉ የሃከር ቡድኖች ወይም በውጫዊ አውታሮች በኩል ድርጊቱን እንዲፈጽሙ እድል ስለሚሰጣቸው ጥቃቱ በተፈጸመ ቁጥር ተጠርጣሪው ሀገር ድርጊቱን
ያሉትን በይፋ የመካድ ዲና የማድረግ ሰፊ ድልን ታገኛለች። የይፋዊ ወታደራዊ ልብስ፣ የታንክ ወይም የጦር አይሮፕላን ምልክት በሌለበት የሳይበር ምህዳር ውስጥ ደግሞ ይህ ጥቃት በእርግጥ በቴህራን መንግስት ቀጥተኛ ትዕዛዝ የተፈጸመ ነው ወይስ በግል ሃከሮች የተደረገ ነው የሚለውን በዓለም አቀፍ ፍርድ ቤት ደረጃ በማስረጃ አስደግፎ ማረጋገጥ እጅግ አስቸጋሪ ይሆናል። ከዚህ ባሻገር በዓለም አቀፍ ደረጃ በሳይበር ጦርነት ዙሪያ ያስገዳጅ የሆኑ አህጉራዊ ወይም ዓለም አቀፋዊ ስምምነቶች አለመኖራቸው ችግሩን የበለጠ እንዲወሳሰብ ያደርገዋል። የተባበሩት መንግስታት ድርጅት ደረጃ የሳይበር ደህንነት ደንቦችን ለማውጣት የተደረጉ ጥረቶች በሀያላን ሀገራት የጂኦፖለቲካ ፍላጎት ግጭት ምክንያት ሳይሳኩ የቀሩባቸው አጋጣሚዎች ነበሩ። እንደ አሜሪካ፣ ቻይና፣ ሩሲያና ኢራን ያሉ ሀገራት የሳይበር አቅማቸውን እንደ የአሲሜትሪክ ዌፐን ወይም መሳሪያ አድርገው በመጠቀምን ስለሚፈልጉ ራሳቸውን የሚያስሩ ዓለም አቀፍ ውሎችን ለመፈረም ፈቃደኞች አለመሆናቸው ይነሳል። ይህም የሳይበር ምህዳሩ ያለምንም ህጋዊ ገደብ ሀገራት በህዝባዊ መሰረተ ልማቶች ላይ ጥቃት የሚያደርሱበት ህግ አልባ የጦር ሜዳ እንዲሆን ነው እያደረገው የሚገኘው። ይህ የደንቦችና የህግ ጥረት ሀገራት የራሳቸውን ፍላጎት መሰረት በማድረግ የተለያየ አጸፋዊ እርምጃ እንዲወስዱን በር ይከፍትላቸዋል። ህጋዊ የዓለም አቀፍ ቁጥጥር በሌለበት ሁኔታ ደግሞ አሜሪካዊ አጋሮቿ ጥቃት ተፈጽሞብናል በሚል ቅድመ ግምት በሌሎች ሀገራት ላይ የሚወስዷቸው አጸፋዊ የሳይበር ወይም የመደበኛ ወታደራዊ እርምጃዎች ሰፊ ቀጠናዊና ዓለም አቀፋዊ ጦርነቶችን የመቀስቀስ አደጋ አላቸው። ዓለም አቀፍ ማህበረሰብ በሲቪል መሰረተ ልማቱ ላይ የሚፈጸሙ የሳይበር ጥቃቶችን የሚከለክል ግልጽ ህጋዊ ማዕቀፍ ካላበጀ የዲጂታል ጦርነት አደገኛነት ከቁጥጥር ውጪ የሆነ መሄዱ የሚቀር አይሆንም ማለት ነው። የተከበራችሁ ተከታታዮቻችን ይህንን ብለን ወደ ማጠቃለያችን ስናመራ ግን የተከበራችሁ አድማጮቻችን በዚህ ሳምንት በአሜሪካ የውሃ አቅርቦትና የውሃ ማጣሪያ መሰረተ ልማቶች ላይ የተፈጸሙ ሰፊ የሳይበር ጥቃቶች የወደፊት ዓለም አቀፍ ግጭትና ሀገራዊ ደህንነትን የሚያሳዩ ናቸው። ይህ ሁኔታ የ21ኛው ክፍለ ዘመን ጦርነት ከመደበኛው የጦር ሜዳ አልፎ የሰዎችን ዕለታዊ ህይወት፣ የመጠጥ ውሃና መሰረታዊ የህዝብ አገልግሎቶችን ኢላማ ወደሚደረግበት አደገኛ ምዕራፍ እየተሸጋገረ መሆኑ የሚያረጋግጥ ሆኖ እናገኘዋለን። ወደፊት የሚኖሩ ጂኦፖለቲካዊ ውጥረቶችም በይበልጥ በዲጂታል ምህዳር ውስጥ እንደሚፋፋሙ ትልቅ ማሳያ ነው የሚሆነው። ከቀጣይ ጊዜ ምን ሊፈጠር ይችላል ከሚለው አኳያ ስንመለከተው በመንግስታት የሚደገፉ መሰል የሳይበር ጥቃቶች በብዛት በጥራትና በሚያደርሱት ውድመት መጠን እየጨመሩ እንደሚሄዱ ይጠበቃል። ሀገራት በሳይበር ምህዳር ጥቃት መፈጸም አነስተኛ ወጪ የሚጠይቅና ቀጥተኛ የጦርነት ጥያቄነትን የሚያስቀር ስልት መሆኑን በመገንዘብ የፋይናንስ፣ የኤሌክትሪክና የትራንስፖርትና የጤና አውታሮቻቸውን ኢላማ ማድረጋቸውን ይቀጥላሉ። የትራምፕ አስተዳደር በበኩሉ ይህንን ሁኔታ ተጠቅሞ በኢራን ላይ የሚጥላቸውን ቀጠናዊና ኢኮኖሚያዊ ጫናዎች የሚያጠናክር የሚሆን ሲሆን በቴህራንና በዋሽንግተን መካከል ያለው ጦርነትም ወደ ከፋ ወታደራዊ እልቂትና ያልተጠበቀ ቀጠናዊ እሳት ሊያመራ የሚችልበት እድል እጅግ የሰፋ ነው የሚሆነው። ከዚህ አደገኛ ስጋት ለመውጣትና መሰረተ ልማቶችን ታማኝ ለማድረግ ደግሞ ምን ሊደረግ ይችላል የሚሉ ጉዳዮችን ስንመለከት ሀገራት የህዝብ አገልግሎት ተቋሞቻቸውን የኢንዱስትሪ ቁጥጥር ስርዓቶችን ከህዝብ በይነመረብ ሙሉ በሙሉ ማላቀቅ፣ ያረጁ ሶፍትዌሮችን በአዲስ መተካትና ለክልል ተቋማት በቂ ቴክኖሎጂ በጀት ድጋፍ ማድረግ ይጠበቅባቸዋል። ከዚህ ባሻገር ዓለም አቀፉ ማህበረሰብ በተባበሩት መንግስታት ድርጅት በኩል በሲቪል መሰረተ ልማቶች ላይ ጥቃት ማድረስን እንደ ጦር ወንጀል የሚቆጥር እንዲሁም ጥቃቶችን ፈጽመው የሚገኙ ሀገራት ላይ ጥብቅ ዓለም አቀፋዊ ማዕቀቦችን የሚጥል ስምምነት ማበጀት ይኖርበታል፣ ለሳይበሩ ደህንነት ማለት ነው። ከዚህ ባሻገር የሳይበር ጥቃቶችን የፈጸሙ አካላት ያለምንም ብዥታ በሳይንሳዊና በቴክኒካዊ መንገድ ተከታትሎ ለማረጋገጥ የሚያስችሉ ገለልተኛ ዓለም አቀፍ የምርመራ ተቋማትም ሊቋቋሙ እንደሚገባ ነው ማንሳት የምንችለው። በዚህ ግን የዕለቱን የገበያ ፖድካስት መሰናዷችን እናጠቃላለን። የተከበራችሁ ተከታታዮቻችን የሳይበር ደህንነት አሁን የቴክኖሎጂ አፕሊኬሽኖች ጉዳይ ሳይሆን የሀገር ህልውና፣ የህዝብ ደህንነትና የጂኦፖለቲካ መረጋጋት ዋና አምድ ነው የሆነው። ዓለም አቀፉ ማህበረሰብና ሀገራትም ለዚህ ዲጂታል ስጋት ተመጣጣኝና የተቀናጀ ምላሽን የሚሰጡ ካልሆነ የወደፊቱ ግጭት በኮምፒውተር ስክሪኖች ተጀምሮ የሰዎችን መሰረታዊ የዕለት ተዕለት ህይወት የሚያደፈርስበት አደገኛ ሁኔታ ሆኖ መቀጠሉ የሚቀር አይደለም በማለት የዕለቱን የፖድካስት መሰናዶዋችን እዚህ ላይ ያበቃል። የተከበራችሁ ተከታታዮቻችን በቀጣይ በሌላ ጉዳይ መልሰን የምንገናኝ ይሆናል። እስከዚያ ድረስ ግን በቸር እንድትሰነብቱልኝ እመኛለሁ። የገበያ ሚዲያን ዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮን ላይክ አድርጉ፣ ሀሳብ አስተያየታችሁን በኮሜንት መስጫው ላይ አስቀምጡልን። ሰላም። እውነተኛ ቅናሽ በእውነተኛ ቦታ ከእውነተኛ ግንባታ ጋር በመሃል ብስራተ ገብርኤል ከላፍቶ ሞል ጋር የተያዘ ዘመናዊ አፓርተማ ውስጥ መኖር እንዴት ምችት ሊል እንደሚችል አስባችሁታል? በተወዳጁ ሰፈር ላፍቶ ሞል ላይ ለኑሮ ምቹ እንዲሁም በመኖሪያ መንደር ውስጥ የመዋኛ ገንዳ፣ የህፃናት ዴይኬር፣ መዝናኛ፣ የገበያ ማዕከል እንዲሁም የውበት ሳሎኖች፣ ጂም እና ስፓ ያካተተ ሲሆን ከባለ 1 መኝታ 89 ካሬ እስከ ባለ 3 መኝታ 248 ካሬ በተለያዩ ካሬ አማራጮች ከ1.5 ሚሊዮን ብር ቅድመ ክፍያ ጀምሮ ቀሪውን ያለምንም የዋጋ ጭማሪና ወለድ በግንባታ ሂደት ከፍለው የቤት ባለቤት የሚሆኑበትን አማራጭ ይዘንሎ መጥተናል። ያስተውሱ፣ ቀድሞ ለሚመጡ ውስን ደንበኞች ብቻ እስከ 30% የሚደርስ ታላቅ ቅናሽ አዘጋጅተናል። ለበለጠ መረጃና ለሳይት ቀጠሮ በ0926 712091 ወይም በ0952 117992 ፈጥነው ይደውሉልን። አማን ፕሮፐርቲስ